مش مطش በአረብ ሀገር ተሰዳ ኑሮዬን እለውጣለሁ ብላ ቆይታ ወደ ሀገሯ ወደ ቤቷ ስትመለስ ቀስ ብላ መፋጫ ልታረግለት ነበረ። በሩን ከፍታ ስትገባ ከውስጥ ሳቅ ትሰማለች። ዳዊትም ከሆነ ሴት ጋር ተኝቶ ነበረ የሚሳሳቀው። ቅልጥ ብሏል ቤቱ ሳቅ። ሰብለም የሰማችውን ሳቅ ግራና ቀኝ የታዳመጠች በኋላ ዳዊት እያለች ወደ ውስጥ ስትገባ ከሰው ጋር ታየዋለች። ከዛም በድንጋጤ ብድግ ብሎ ቢከተላትም ሻንጣዋን ይዛ ተወይም በቃ ብላ ከቤት ትወጣለች። ሚኪ የልጅነት ጓደኛዋ ቢያፈቅራትም እሱ ፍቅሩን ግን አልገለጸላትም። ሰብለ እንደ ወንድሟ ነው የምታየው። እሱም እንደ እህት ሆኖ ቀርቧታል። ወዲያውም ስልክ ደውላላት መቶ ወስዷታል ቤቱ። ሁለተኛዋ የዳዊት ፍቅረኛ የሆነችው አሁንም ባልጋው ላይ ተኝታ ምን ትሰራልሃለች? እሷ እኮ አልሄድም ብላለች ወደ አረብ ሀገር ስትለው ወዳ ሳይሆን በግዷ ትሄዳለች። እኔ ነኝ እኮ ይላል ዳዊት። እና ሚኪን እንድታጠምድለት በፍቅር እንድትጥለው ጠይቋት ምን እጠቀማለሁ ትለዋለች። ከዛም ተይው በቃ ሲላት በቃ እሺ አድራሻው የት ነው ብላ ቤተሰቦቿ ከቤት ያባረውኛል ብላ ደጅ ላይ ቁጭ ብሎ ሲያገኛት ሚኪም ምን ሆነሽ ነው ብሎ ይጠይቃታል። እሷም ከቤተሰቦቿ ተጣልቼ ነው ስትለው ለትንሽ ጊዜ እኔ ጋር መቆየት ትችያለሽ ይላታል በደግነት። ሰብለም ሚኪ ተኝቶ ሳለ አይኑን እያየች ያኔ እንደሚወደኝ ልጠይቀው ነበረ፣ ግን ደግሞ እሱ እንዳህቶ ነው የሚያየኝ እንኳንስ ያልጠየቅኩት ትላለች። ሰብለ በአረብ ሀገር ያሳለፈችውን ንገሪኝ ሲላት የሚነገር የለኝም ትለዋለች። ቢሆንም አላት። ከዛም አረብ ሀገር የትንኮሳ እንደደረሰባት ብዙ ችግሮች እንደደረሱባት ትነግረዋለች። እሱም በልቡ ያዝናል። በቃ ካሁን በኋላ እንዳትሄጂ ይላታል። ማናለኝ እና እዚህ ምን አለኝ ብዬ ነው እምቀረው እያለችው ነበር። ዳዊትም ስልክ መደወሉን አላቆመም። አሁንም ስልክ ይደውልላታል። በቃ ላስብበት ተወኝ እያለች ነው ሰብለም። እሱ ፍላጎቱ እንደገና ተመልሳ ሄዳ ሰርታ ብር እንድትልክለት እንጂ ወዷት አይደለም። ግን ሰብለ ትወደዋለች በጣም። እሱም ይወደኛል ብላ ነው የምታስበው። ሰላም ጤና ይስጥልኝ ክብራንና ክብራን ቻናሌ ቤተሰቦች ሰላማችሁ ብዝዝት ይበል በያላችሁበት። ይህን ቻናሌን ላይክ፣ ሰብስክራይብ እንዲሁም ላይክ በማድረግ ቻናሌን አሳድጉኝ አበረታቱኝ እያልኩኝ በአክብሮት ጠይቃለሁኝ። ዛሬ ሰብለ ክፍል 1 በሳቅ የታጀበ ነበረ። የሴትና የወንድ ድምፅ። ከዛም ቆም አለች። ዳዊት አለች። ጠረጴዛው ላይ የመጠጥ አይነት ተደርድሯል። እሱንም ቃኘት ታረገችው። ከዛም ቆም ብላ ካዳመጠች በኋላ ወዲያውኑ ወደ ክፍሉ ሰውነቷ እየተንቀጠቀጠ ዳዊት እያለች ሄደች። መጋረጃውንም ገለጥ ስታረገው አልጋዋ ላይ ሴት ይዞ ተኝቶ እየሳቀ ነበረ። በዲያውኑም ሲያያት በድንጋጤ ብድግ ይልና እንዴ ፍቅር መቼ መጣሽ ይላል። ከዛም ሰብለም መናገር አቃተት። ያየችው ነገር ማመን ስላቃተት ብላ ወዲያው በሩጫ ሻንጧን ይዛ ከቤት ስትወጣ ተፈንጥሮ ተነስቶ ሚኪም ዳዊት ይይዛታል። ይኸውልሽ ላስረዳሽ፣ ስህተት ነው ቆይ ላስረዳሽ እያለ ከኋላ ይከተል ጀመር። ይኸውልሽ ሰብሊ እንደምታስቢው አይደለም እኮ እያለ እየተንቀጠቀጠ ይኸውልሽ ላስረዳሽ ይላታል። ምን ማለት ነው ብላ በጥፊ ያላሰችው። ቀሚሷን ይዞ
ይማጸናት ጀመር። ግን ሰብለ ይኸውልሽ ወድጀን አይደለም እኮ ይላል። እኔ በሰው ሀገር ተሰድጄ ስቃይና ያለው አንተ ይህን ሁሉ አመት ስታጃጅ ላይ ነው ማለት ነው? ወይኔ ገንዘቤ አለች። ሴጣን አሳስቶኝ እኮ ነው የሚለው የሚናገረው ጠፋበት። እንደዚህ አድርጌ አላቅም፣ ሴጣን አሳስቶኝ ነው ይላል። ወዲያውን ሴጣንማ አንተ ነህ ብላ በሁለት አይኖቿም እንባዋ መውረድ በገዛ ቤቴ በገዛ አልጌ ላይ እኔ ያልፍልኛል ብዬ ነበር የተሰደድኩት። እንዳስነካኝ እያለ ማልቀሷን ቀጥላለች። አንድ ስሚኝ በጣም ይቅርታ አርጊልኝ እያለ እግሯ ስር ወደቀ። ይቅርታ አርጊልኝ እኔ ነኝ ጥፋተኛ አለ ሰብለም። ቤተሰቦች ሲመክሩኝ አልሰማ ብዬ አንተን አምኜ መጥቼ እያለች ማልቀሷን ቀጠለ። ልቀቀኝ በቃ እንዳትከተለኝ ብላ ሻንጣዋን ይዛ ወጣች። ዳዊትን በጣም ተናደደ። ሰብሌም ከአንድ ቦታ ቁጭ ብላ ስልክ ደወለች። ለአብራዶጓ ለሚኪ ነበር የደወለችው። ሚኪም ስልኩን አንስቶ ሰብሌ አለ። አንቺ ነሽ? ቆይ መቼ መተሽ ነው? ሄሎ ሚኪ፣ ዛሬ ነው የገባሁት አለች ድምጿ እንባ በተናነቀው። ታዲያ ድምፅሽ ምን ሆኖ ነው ይላታል ሚኪ። አይ ምንም አልሆንኩም፣ ረበሽኩ? እረ መቼም አትረብሽኝም አብሮ አደጌ አለ ሚኪም። በጣም ደስ ብሎኛል ስለደወልሽልኝ። ወዲያው ስቅስቅ ብላ ማልቀስ ጀመረች። ሰብሊ አላት፣ እያለቀሽ እኮ ነው፣ ምን ሆነሻል? የት ነሽ አላት። በቃ መጣው ብሎ ተጣድፎ ከቤት ወዲያውም ፈጥኖ ወደ ሰብሌ ወዳለችበት ሄደ። ሰብልዬ ምን ሆነሽ ነው ይላታል። ተጫወተብኝ፣ ያሰብኩት ሁሉ ነው የተበላሸው እያለች ማልቀሷን ቀጠለ። ሰብለ ማን ነው አለ ሚኪ። ዳዊት ካደኝ አለች እያለቀሰች። እሱን አምኜ ገንዘቤን ገፍግፌ እድሜን አቃጥዬ ብላ ስቅስቅ አለች። በቃ ተረጋጊ ሰብሌ፣ አሁን ወደ ቤት እንሂድና ተረጋጊያለሽ፣ አይዞሽ እያለ አብሮ አደጓ ሚኪም ያባብላት ጀመር። ወደ ቤቱም ይዞ ሄዶ ሻንጣዋን ይዞ ገባና ነይ ግቢ አላት። ወዲያውን ቁጭ እንዳሉ ቤቴን እንዴት አየሻት? ያምራል፣ በቃ ሻወሩ ሰጂ ይቀልሻል እሺ ሲላት፣ አይ ለዛሬ ብቻ ካደርኩ ነገ ማረፊያ እንፈልጋለሁ አለች ሰብለ። አንተን ማስቸገር አልፈልግም፣ ህይወትህን መበጥበጥ አልፈልግም። ሰብልዬ ምንድን ነው የምታወሪው? እኔ የሚበጠበጥ ህይወት የለኝም፣ እንደምታየው ብቻዬን ነው የምኖረው። ደግሞ እኮ አንቺ ጓደኛዬ ነሽ፣ ለዛውም የልቤ ሰው። ሁለተኛ አስከፋለሁ ብለሽ እንዳታስቢ እሺ ሚኪዬ፣ አመሰግናለሁ አለኝ ሰብለ። እና ሻውር ሲላት እሺ ብላ ብድግ አለች። ሚኪ ቁርስ አዘጋጅቶላት ምግብ አዘጋጅቶ ከጠረጴዛው ላይ ካረገ በኋላ ሰብለም መጣች። ጨርሰሽ ነው ወይስ ውሃ ጠፍታ ነው ይላታል። ጨርሼ ነው አለች። እንደ በፊቱ ምግብ ማብሰል ትወዳለህ ስትል ጠየቀችው። አሁንም እንደ በፊቱ ምግብ ማብሰል ትወዳለህ ስትለው ምን ታረጊያለሽ ግን ደግሞ ከፍርፍርና ከእንቁላል ውጪ አይዘልም ሲላት፣ ቢሆንም ደግሞ እንዴት እንደራበኝ አለች ሰብለ። እና ታዲያ ቢያ ይጣፍጣል አለች ሰብለ። ሚኪዬ ወዬ አላት። ከልብ ነው ማመሰግነህ። ይጣፍጣል ማለት ነው፣ ድሮም እኮ ባለሙያ ነኝ ይላል። አይ ለምግቡ አይደለም፣ ስለተቀበልከኝ ስላጽናናኸኝ ችግር የለውም። ጓደኛ ለመቼ ነው ታዲያ? መጀመሪያ እዛ ሀገር እያለሁ አንተ መስማት ነበረብኝ። አንተ ነግረኸኝ ነበር። አሁን ሁሉም ነገር አልፏል።
አንቺ እዚህ ነሽ። ፈጣሪ ደግሞ ሁሉንም ነገር በሰዓቱ ነው የሚያደርገው። ግን እድሜ በተስፋ እሱን ሳፈቅር ገንዘቤን ስገፈግፍ ሰብሌ ገንዘብ እኮ ተመልሶ ይመጣል። ግን እኮ አፈቅረዋለሁ የመጀመሪያ ነው። ሚኪ አቀረቀረ። ይቅርታ ችግሬን እየነገርኩህ ላስቸግርህ አልፈልግም አለች መለስ አድርጋ። ወዲያውም ቀና ብሎ ፈገግ አለና ሰብልዬ ችግር የለውም የምትፈልጊው ነገር ካለ ጠይቂኝ፣ ማማከርም ትችያለሽ። ምግቡ ሳይቀዘቅዝ ብይ እሺ አለች። ዳዊትም አጠገቡ ካለችው ሴትዮ ጋር አልጋው ላይ እንደተዘረጋ ስልኩን መደወል ጀመረ። ስልኬን አታነሳም አለ። አሁን አታጃጅላትም፣ አረብ ሀገር እንዳለችው አትጃጃልልህም አለችው ሴትዮ። እንዴት አድርጌ በእጄ እንደማስገባት አሳይሻለሁ። ሴቶች ምን አይነት ደካማ ጎን እንዳላቸው ታውቂያለሽ? አላት። ምን አይነት አለች ጎኑ ያለችው ሴቱ። ለሚወዱት ሰው ሟች ናቸው፣ አይናቸው ይታወራል ሲላት ዞር ብላ እንደማሽሟጠጥ አደረገች። ሰብለ ደግሞ እኔን ታፈቅረኛለች፣ ስለዚህ ተመልሳ ትመጣለች ማለት ነው። እኔ ምልህ አገሬ የምገባው ላልመለስ ነው ብላ የለችም እንዴ? ካልተመለሰች ተመልሳ ካልሄደች ምን ታረግልሃለች? ትለዋለች ከጎኑ የተኛችው ሴትዮ። ብር አትልክልህ ስትለው ብር ካላከችልህ ተመልሳ ካልሄደች ምን ታደርግልሃለች? ትለዋለች ከጎኑ የተኛችው ሴትዮ። እረ እባክሽ ተመልሳማ ትሄዳለች። እኔ ነኝ እኮ ሰውየው። የሰው ፍቅር ስጠኝ አይደለም የሚባለው? ቱ ካንተም ብሶ ደግሞ ጉረኛ ትላለች። ያው ከላይ ነው ምን ታደርጊዋለሽ ብለሽ ነው እያሉ ሁለቱም ይሳሳቃሉ። አይ ሰብሌ ፈርዶባታል እኮ አለች። ሚኪም ስልኩን ይዞ ቆይ የሆነ ነገር ላሳይሽ ሲላት ምንድን ነው ብላ ጠጋ ብላ ቁጭ ብላለች። ይኸው ብሎ ሲያሳያት እንዴ ይህን ፎቶ ኬታ መጣኸው? ትላለች። ማዘር ናት የላከችልኝ ካልበብ ላይ ፎቶ እያዩ ይኸው ጥርሴ ምን እንደሚመስል ይላታል። ወይ የኔ ፀጉር ሲያስጠላ ትላለች ሰብለም። እኔ ግን ፀጉርሽ አያስጠላኝም፣ ዝም በል ጨብራራ ስትለይ ስትሰድበኝ አልነበር? ግን ወቅቱ እኮ አድናቆቴን እየገለጽኩ ነው፣ አድንቀህ ሞተሃል። ይኸው እዚህ ጋ ደግሞ ምስጥ ብለን ሲላት እንዴት ነው የምታየው አንተ? ትለዋለች። የዛኔ ይመስለኛል ብስኩቴን ወስደሽብኝ ነው። ትዝ ይለኛል ልደት ነበረ አውዱ ብስኩት ተገዝቶልህ ሳለቅስ ለእኔ አምጥተህ ሰጠኸኝ ትላለች ሰብለ። የልጅነታቸውን ጊዜ እያስታወሱ ፎታቸውን እያዩ ከዛም በኋላ አንቺ ደግሞ ከኔ ወስደሽ ለሰፈሩ ህፃናት እንዳለ አዳረሻቸው። ደግ እኮ ነበርሽ። ይሄ ደግነት ነው ሞኝነት? ትላለች ሰብለ። እኔ የሚታየኝ ደግነትሽ ነው። በጣም እኮ ነበር የምትናፍቀኝ። እስኪ እኔም ትናፍቀኝ ነበር። እስኪ እዛ ጋር ስትኖሪ ያሳለፍሽን ህይወት ንገሪኝ ይላታል። ምኑን ላጫውትህ? የሰው ቤት መስራት ምን ይነገረዋል ስትለው ቢሆንም እኔ መስማት እፈልጋለሁ። መጀመሪያ እንደሄድኩ በጣም መጥፎ ነበረ። የገጠሙኝ አሰሪዎች በጣም መጥፎች ነበሩ። እንቅልፍ የሚባል በአይኔ አይዞርም ነበር። ምግብ እንኳን በስርዓቱ አልበላም ነበር። ደሞ እኛን ሀገር ሰው ታውቅ የለም ብሉት አልተባለ እንግደረደራለን። ቆይ ኩራት ሀገር ይሆን? ሰዎቹን በጣም ፈራቸው ነበር። ማዳም በጣም ትጮህ ነበር። ጠዋት ማዘዝ የጀመረች እስከ ማታ አይደክማትም። ስራ ሲያልቅ እንኳን የከረመ ዕቃ አውጥታ ታሳጥበኝ ነበር። ስንት ቀን መሰለ ለመጥፋት የሞከርኩት፣ ግን ደግሞ እየፈራሁ መለሳለሁ። ታዲያ እንዴት ወጣሽ ከዛ ሲላት እንባ በተናነቀ። የሆነ ቀን የባለቤቷ ወንድም ክፍሌ ድረስ መጥቶ የትንኮሳ ሊያደርግብኝ ሞከረ። አልደፈረኝም ግን ምን ይላል ሚኪ? አልደፈረኝም ግን ሙከራው አበነነኝ። እንቅልፌ እንዳለ ጥሎኝ ጠፋ።
ከዛ በኋላ እዛ ቤት መኖር አስፈራኝ። ወደ ቢሮ ደወልኩና ቤት እንዲቀይሩልኝ ነገርኳቸው እና ሰውየው የእጁን አገኘ። አይ የሰው ሀገር እንደ ሀገር እኮ ይግባኝ አይባልም። ባትሄጂ ይሻል ነበር። ደግሞ ለምኜሽ ነበር። ያለፈ ነገር ምን ይደረጋል ብለህ ነው ሚኪዬ? አንድ ሆኗል። ይቅርታ ስሜታዊ ሆኜ ነው ይላል። ሁለተኛ የገባሁባቸው ሰዎች ግን በጣም ጥሩ ነበር። ያው የስደት ኑሮ ጥሩም ባይሆን ሀገሬ መግባት እየናፈቀኝ ስራዬን እሰራ ነበር። ሰብልዬ ካሁን በኋላ አትመለሽም አይደል? ስመጣ እንደዛ ብዬ ነበር። ከዳዊት ጋር ቤተሰብ መስርተን ልንኖር ነበር። ግን ምን ዋጋ አለው? እዚህ ሀገር የምትኖሪው ለዳዊት ብቻ ስትይ ነው? ሌላ ማን አለኝ? ቤተሰቦችንም ተጣልቻለሁ። እኔስ እዚህ ሀገር ለመቆየት ምክንያት አልሆንም ሲላት፣ ሚኪዬ አንተ በጣም የምወድ ጓደኛዬ ነህ። ነገ የምትወዳትን ሴት አግብተህ ህይወት ግን ትመሰርታለህ አይመስለኝም። አንድ ያፈቀርኳት ሴት ነበረች። እኔን ደግሞ እንደዛ አታየኝም። ስለዚህ አልፈልግም። አንተ እንደዚህ ምስጢረኛ ሆነሃል ትላለች ሰብለ። አታውቂያትም። በቃ መሽቷል ተኚ ይላታል። ርዕስ መቀየሪያ በቃ ርዕስ መቀየሪያ መሆኑ ነው። እኔ እዚህ ነው የምተኛው አለች። አንቺ ሜንታ ቤት ገብተሽ ተኚ ሲላት፣ እኔ እዚህ ነው የምተኛው። አረ ተነሽ ሂጂ ብሎ አስነስቶ ወደ ሜንታ ቤት ወሰዳት። እሱ ሶፋ ላይ ሊያድር ሻንጣዋን ይዛ ወደ ሜንታ ቤት ገባች። ሚኪም ተኝቶ ሶፋ ላይ እያሰበ፣ ሰብልዬ ከዚህ ሁሉ ጊዜ በኋላ ወደ ህይወቴ ተመለሽ፣ እንዴት ደስ ይላል። ሰብለም አልጋዋ ላይ ሆና አምላኬ ለምን እኔ ላይ ሆነ? በስደት ሳለሁ ሁሌም ጸሎቴ ሀገሬ ገብቼ ከዳዊት ጋር መኖር ነበር። ለምን ህልም ሆኖ ቀረብኝ? ዳዊት ግን እንዳለው የአንድ ቀን ስህተት ነው ወይስ ክዶኝ ነው? ፈጣሪ ቀሪ እድሜን ደስተኛ ሆኜ በሀገሬ ነው መኖር የምፈልገው። ዳዊትን ከሆን በጣም ነው የማፈቅረው። እሱ ሀገር የተሰደድኩት እሱ ጋር ሙሉ ህይወቴን ለመኖር ነበር። ይኸው ዛሬ ገንዘብ ሳገኝ ፍቅሬን ላጣ ነው። ጠዋት ስትነሳ ሚኪ ቁርስ አዘጋጅቶላት ጠበቃት። ወይ ሚኪ አሁንም ሰው ትንከባከባለህ አለችው። አንቺን መንከባከብ ይገባሻል፣ ለዛውም ከስንት ዓመት ቆይታ መጥ ይህን አቀባበል የጠበቁት ከዳዊት ነበር። ግን ምን ያደርጋል፣ ይቅርታ አርጊልኝ፣ የምወዳትን ጓደኛ ከስንት ዓመት በኋላ ዛሬ ነው ያገኘኋት። እንድትከፊ አልፈልግም እሺ። ግን ለአመታት የለፋሁበት ህይወቴ ተበላሸ። ምን ማድረግ እንዳለብኝ አላውቅም። ይኸውልሽ ሰብልዬ አንቺ ከዳዊት በላይ ነው የሚገባሽ። የሚያፈቅርሽ ማፍቀሩን የሚያሳይሽ እንደሱ አይነት ሰው ነው የሚገባሽ። ግን እኮ ዳዊት ያፈቅረኛል እንደሚወደኝ አውቃለሁ አለች ሰብለ። የዛለት ለምን እንደዛ እንዳደረገ ብቻ ነው ያልገባኝ ስትለው፣ እሺ በቃ ቁርስሽን ብይና አንቺ ከሽ በኋላ ደግሞ አገሪቷ ያመጣችውን ለውጥ አሳይሻለሁ። ተያይዘው ሲወጡ ሚኪና ሰብሌ ዳዊትም ቆሞ እየጠበቃቸው ነበር። ወዲያውንም ማን እዚህ መሆንሽን ማን ነገረው ስላት፣ ቤተሰብ ጋር ሄዶ ከሚበጠብጥ እዚህ መሆኔን ነግሬዋለሁ ትላለች ሰብለ። ይኸውልሽ ሰብለ በደንብ ብታስቢ ነው ምንትታስቢ ነው መሆን ያለበት እሺ። ዋጋሽን የሚያውቅ ሰው መሆን አለበት። ወዲያው ጠጋ ብሎ ሰላም ነው ሚኪ ሲለው ፊቱን አዞረ። ሚኪ ምን ፈልገ ነው አለ ሰብለ። አንቺን እኔንማ እንደማትፈልገኝ እኮ አሳየኸኝ። ሰብለ እንዴት ብዬ ይቅርታ ልጠይቅሽ? በሰው ፊት ተንበርክኬ ልጠይቅሽ? እንደማፈቅርሽ ታውቂያለሽ፣ እንደምታፈቅርኝም አውቃለሁ። በሱ እርግጠኛ ትሆን? አፈቅር ነበር። ለዛም ነው በሰው ሀገር ፍዴን የበላሁት። አንተ ግን ክደኸኛል። ሰብለ አልካድኩሽም እኮ የአንድ ቀን ስህተት ነው። በቃ እኔ ልሄድ ስትል ቤትሽ እኮ እኔ ጋ ነው ያለው፣ ወዴት ነው የምትሄጂው? ይላታል ዳዊት። እሱን እርግጠኛ አይደለሁም ጊዜ ፈልጋለሁ ስትለው፣ እሺ እስከ መቼ ነው ጊዜ የምትፈልጊው? ሚኪም ቆሞ እያያቸው ነበር። ሰብልዬ እስከ ምን ጊዜውም ቢሆን እጠብቅሻለሁ አላት። ወዲያውም ባጠገቡ አልፈው ሄደች። ሚኪም እንደዛ። ዳዊትም ከአንድ ሴት ጋር ተኝቶ
ነገርኩሽ እኮ ይሄ ሚኪ የሚባል ነው ችግር የሆነብኝ። እየሮጠች ትመጣ ነበር። አሁን ግን ምን እንደሚላት አላቅም። ይኸው ስንት ቀኗ መምጣቷን አቆመች እና ምን ተሻለ ይላታል። የምትሻዩማ አንቺ ነሽ ማለት ልጁን አጥምጅልኝ፣ በዚህ አስማት በሆነው ፍቅርሽ አንድ ቀን አጥምጅልኝ። እሷን ዞር ብሎ አያያትም። እኔ ምን እጠቀማለሁ ማለት እስከ ዛሬ ከኔ ተጠቅመሽ አታውቂም? የአሁንና እስከ ዛሬው ግን ይለያያል። ይኸውልሽ አምና እሷ እኮ አረብ ሀገር ሄደች ማለት የሚላከውን ብር እኔና አንቺ ቁጭ ብለን ቃምኖ ማለት አይደል? ወሬኛ የሆነ ነገር ሲሳካል እዚያች ስምረት የምትባል ልጅ ጋር ነው እየሮጥክ የምትሄድ ነው። በጣም ጥሩ እንደውም ትቼዋለሁ። ቀና ብላይታ አኮረፍከኝ እንዴ? ወደ አሰበችና ሚኪ የሚባለው ልጅ የት ነው የሚገኘው? ለመቼ ግመት